እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ስንሻው ወንድሙ ነኝ። እስከ ዜናው ፍጻሜ አብራችሁን ቆዩ። ወደ አጫጭር ዜናዎች ስናልፍ የ2018 ዓመተ ምህረት የ8ኛ ክፍል ክልላዊ ፈተና ውጤት ይፋ ሆነ። ነሐሴ 7 ቀን 2018 ዓመተ ምህረት ከቀኑ 10 ሰዓት ጀምሮ ይፋ መደረጉን የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ እንዳስታወቀው በትምህርት ዘመኑ የ8ኛ ክፍል ፈተናን በክልሉ በአጠቃላይ 31159 ተማሪዎች የወሰዱ ሲሆን ከነዚህም ውስጥ 16061 ወንዶችና 15098 ሴቶች መሆናቸው ተገልጿል። ፈተናውን ከወሰዱት መካከልም 20618 ተማሪዎች 50% እና በላይ አማካይ የማለፊያ ውጤት አስመዝግበዋል። ከነዚህም 10737 ወንዶችና 9879 ሴቶች ሲሆኑ ይህም አጠቃላይ 50% እና በላይ በማስመዝገብ የማለፍ ምጣኔው 66.21 በመቶ አድርሶታል። ይህ ውጤት ከባለፈው የትምህርት ዘመን ጋር ሲነጻጸርም የ9.62 በመቶ ብልጫ ያለውና በክልሉ በትምህርት ጥራት ላይ የታየ የመጣውን መሻሻል የሚያመላክት ነው ተብሏል። በዘመኑ የተያዘው የማለፊያ ነጥብ ለአርብቶ አደርና ልዩ ድጋፍ ለሚሹ አካባቢ ተማሪዎችም 47 እና ከዚያ በላይ ሲሆን ለሌሎች አካባቢዎች መደበኛ ተማሪዎች ደግሞ 50 እና ከዚያ በላይ እንዲሆን ተወስኗል። በክልል ደረጃ የተመዘገበው ከፍተኛ የፈተና ውጤትም 96.9 አማካይ ውጤት መሆኑ ተጠቅሶ ይህም በሁለቱም ጾታዎች የተመዘገበ እንደሆነ ተገልጿል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አልማው ዞዴ እንደገለጹት የዘንድሮው የ8ኛ ክፍል ፈተና ውጤት በክልሉ የትምህርት ጥራትን ለማረጋገጥ እየተደረገ ባለው ጥረት ውስጥ ሂደታዊ ለውጥ የታየበት ነው ብለዋል። አቶ አልማው አክለውም በቀጣይ የትምህርት ዘመን የተሻለ ስኬት ለማስመዝገብ ከወዲሁ ከትምህርት ዘመኑ ጅማሬ አንስቶ ልዩ ድጋፍ የሚሹ ተማሪዎችን በመለየት የማጠናከሪያ ትምህርት መስጠትና ተገቢውን ክትትል ማድረግ እንደሚገባ አሳስበዋል። የዘገበው የክልሉ መንግስት ኮሚኒኬሽን ነው። በሀገራችን እየተካሄደ ባለው ሀገራዊ የምክክር ሂደት ውስጥ የተለያዩ የህብረተሰብ ክፍሎች አብረው መቀመጥና መመካከር መቻላቸው በራሱ ትልቅ ሀገራዊና ታሪካዊ ዋጋ ያለው እርምጃ መሆኑ ተገለጸ። ይህ የጋራ መድረክ ኢትዮጵያውያንን የራሳቸውን ዕጣ ፈንታ በራሳቸው እጅ መወሰን የጀመሩበት ብሩህ አጋጣሚ ነው። ለዘመናት ተከማችተው መፍትሄ ያላገኙ ልዩነቶችን፣ ቅሬታዎችንና ፈተናዎችን በኃይል ሳይሆን በውይይት ለመፍታት በጋራ መቀመጥ መቻላችን ኢትዮጵያ ወደ ሰለጠነና ዘላቂ ሰላም ወዳለው ምዕራፍ እያደረገች ያለውን ተስፋ ሰጪ ጉዞ ያበስራል። ውይይት የችግሮች ሁሉ መፍቻ ቁልፍ በመሆኑ በራሱ የታላቁ መፍትሄ መጀመሪያና ዋና መድረክ ነው። የዚህ ምክክር ሂደት ልዩ ውበትና ጥንካሬ የተለያዩ አመለካከቶች፣ የፖለቲካ ፍላጎቶችና ማህበራዊ መሰረቶች ያላቸው አካላት በአንድ ማዕድ ላይ መገናኘታቸው ነው። ቀደም ሲል የማይደማመጡና የማይነጋገሩ አካላት በአንድ ላይ ተሰብስበው በሀገራዊ ጉዳዮች ላይ ለመምከር መቻላቸው ልዩነቶችን ለማጥበብና የጋራ ግንዛቤን ለመፍጠር ትልቅ ዕድል ፈጥሯል። ይህ እውነታ ለትውልድ የሚሻገር የዲሞክራሲ ባህል ግንባታ መሰረት ነው። የግልና የቡድን ፍላጎቶች ከሀገር ዘላቂ ሕልውናና ከህዝብ ጥቅም በታች ሆነው የጋራ ሀገራችንን የተሻለና ጠንካራ አድርጎ ለመገንባት በሚደረገው ጥረት ውስጥ ኢትዮጵያ የሁላችንም የጋራ ማዕከል ሆና ትቀጥላለች መባሉን የዘገበው ኤቢሲ ነው። ወደ ዝርዝር ዜናዎች ስናልፍ በቦንጋ ዩኒቨርሲቲ ለ2 ቀናት ለቦንጋ ከተማ ወጣቶች ሲሰጥ የቆየው የስራ ፈጣሪነት እንዲሁም የአመራርነት ብቃትና ካላስፈላጊ ሱስ ራስን የመከላከል ስልጠና ተጠናቋል። ስልጠናው ዩኒቨርሲቲው ከሚያከናውናቸው የክረምት በጎ ፈቃድ አገልግሎት መሆኑ ተመላክቷል። ዜናውን ባልደረባችን ናስር ተማም ነው ያዘጋጀው። መቅደስ ተሾመ እንደሚከተለው ታቀርበዋለች። በዚህ ዙሪያ ያነጋገርናቸው ሰልጣኞች በሰጡት አስተያየት ስልጠናው የወጣቶችን ስብዕና ለመገንባት ያለው ድርሻ ከፍተኛ መሆኑን ጠቁመው ስልጠናውን በሚመለከት የሚከተለውን ብለዋል። ይሄ ስልጠና ለህይወቴም ሆነ ለኑሮዬ እና በእኔ አካባቢ ያሉት ጓደኞቼም በጣም እጅግ ጥሩ የሚባል ስልጠና ነው። ከአደንዛዥ ሱስ አሁን ከሲጋራ፣ ከጫት፣ ከተለያዩ መጥፎ ቦታዎች ላይ ስለመዋል ነው የተነገረን። ስልጠናውም የሰለጠን ነው እና የሚገርም ስልጠና ነው። ጓደኞቻችንም ሆነ እኔ ራሴም መጥፎ ሱስ ላይ እንዳልወድቅ እና ከመጥፎ ሱሶችና ከአደንዛዥ ሱሶች እንዲጠነቀቅና ለተለያዩ ማህበረሰቦችም ሆነ ለወጣቶች እና የሚገርም ስልጠና ነው ያገኘሁት። ጥሩ ነው። እጅግ በጣም ጥሩ የሚባል ስልጠና ነው የወሰድኩት። ስልጠናው በጣም ለህይወቴ በጣም ጠቃሚ ነው። እግዚአብሔር ይመስገን። እንደዚህ አይነት ነገር ውስጥ ባልገባም ስልጠናው ለወደፊት የሚገባውን ራሱ ለመምከርና እንዳልገባም ጭምር በጥሩ የሚያስረዳና የሚያስተምር ስልጠና ነው።
ስልጠና እንደ ያየሁት ከሆነ በጣም ጥሩ ነው። ሱስ እንዶ ስልጠናውን ሲያይ ሰው የሆነ ነገር በቃ ለዛሬ ብቻ ሊሞክርና ነገ ተዋል በሚል በማይታወቅ ሁኔታ ነው ሰው ወደ ሱስ ውስጥ ይገባል። ግን እኔ ዛሬ በወሰድኩት ስልጠና ያ ራሴም እንዴት መታደግ እንዳለብኝና ደግሞ በዚህ ችግር ውስጥ የገቡ ጓደኞቻችንም እነዚህ ሱሰኞች ናቸው ብሎ እነሱም መልቀቅ ብቻ ሳይሆን ከዚህ ሱስ መውጣት የሚችልባቸው ስትራቴጂዎችን ቀይሶ እኔም ከጓደኞቼ ጋር አብረን ሰርተን ሱስ ውስጥ የገቡ ጓደኞቻችን እንዲወጡ ለማድረግም ጭምር አቅጣጫ አገኝቻለሁ። ራስን ለማዳን ሲደመር በሱስ ውስጥ ያሉ ጓደኞቻችንን ለማውጣት የሚያስችል ስልጠና ነው ብዬ አስባለሁ። በቦንጋ ዩኒቨርሲቲ ቴክኖሎጂ ሽግግርና ማህበረሰብ ጉድኝት ዳይሬክቶሬት ዳይሬክተር አቶ አለማየሁ ወልደ ማርያም በበኩላቸው የስልጠናውን ዓላማ በሚመለከት የሚከተለውን ብለዋል። ስልጠናው እንግዲህ አንደኛው የክረምት በጎ ተግባር አካል ነው። ከዛ ባለፈ ያው በክረምት በጎ ተግባር በርካታ ተግባራትን እያከናወንን እንደምንገኝ ቅድም መግቢያ ላይ ገልጸናል። የአረንጓዴ አሻራ ተግባር አለ፣ የደም ልገሳ ተግባር አለ፣ ልዩ ልዩ ስጦታዎች አሉ። ለምሳሌ ለሆስፒታሎች አልጋ ሰጥተናል፣ ለ5 ሆስፒታሎች፣ ለከፋ ዞን ሰራተኛና ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ወደ 4 የሚጠጉ ዊልቸሮችን ሰጥተናል። ይህ ስልጠና እንግዲህ የዚህ ተከታይ ነው። ስለዚህ ወደ ስልጠናው አስፈላጊነት ስንመጣ ሰልጣኞቹ የዩኒቨርሲቲ ተማሪዎች ናቸው። የወደፊቱ የሀገሪቱ ተስፋ ናቸው። እነዚህ የሀገሪቱ ተስፋ የሆኑ የዩኒቨርሲቲ ተማሪዎች በርካታ የሆኑ በወጣትነት በሚመጡ ችግሮች ውስጥ ከመግባታቸው በፊት ግንዛቤ መፍጠር ተገቢ ነው ብለን ስላሰብን ነው። ከዚህ አንጻር ሱስ እንግዲህ እጅግ በጣም አደገኛ በሆነ መልኩ ወጣቶችን እየጎዳ እንደሆነ ይታወቃል። እሱ ላይ አንድ የስልጠና ርዕስ ነው እንሰጣለን። በመቀጠል ደግሞ አገሪቱን የሚረከቡ ናቸው። በተግባር ብትለኝ በመሪነት ብትለኝ አገሪቱን የሚረከቡ ናቸው። ከዚህ አንጻር የመሪነት ክህሎት ላይም ስልጠና ይሰጣቸዋል። በመቀጠል ደግሞ ውሳኔ አሰጣጥ ላይ አገራዊ የሆኑ ግቦችን ማስቀመጥ ላይም ስልጠና አለ። በተጨማሪ ደግሞ ወጣቶች እንደመሆናቸው መጠን ተመርቀው ስራ ከመጠበቅ ይልቅ የራሳቸውን ስራ እንዲፈጥሩ ከማድረግ አንጻር የኢንተርፕሪነርሺፕ ክህሎት ላይም በበቁ ባለሙያዎች ልምድ ባላቸው ባለሙያዎች ስልጠናው ይሰጣል። ስለዚህ ተመርቀው ግራ ከመጋባታቸው በፊት ቀድመን ማዘጋጀት አለብን ብለን ስላሰብን ነው ስልጠናውን ያዘጋጀ ነው ማለት ነው። ስልጠናውን አስመልክቶ አስተያየት የሰጡት የቦንጋ ከተማ አስተዳደር ሴቶችና ማህበራዊ ጉዳዮች ጽህፈት ቤት ኃላፊ ወይዘሮ እታለም ከበደ የሚከተለውን አስተያየት ሰጥተዋል። ቦንጋ ዩኒቨርሲቲ ካለን የስራ ግንኙነት ጋር ተያይዞ ዩኒቨርሲቲው እንግዲህ ብዙ ስራዎችን አካዳሚካሊም ይሰራል፣ በግብርና ዘርፍም ይሰራል። በተለይ ቦልድሊ ትኩረት አድርጎ ሲሰራ የነበረው ያው በተጨማሪነት ሲሰራ የነበረው ማህበረሰብ አቀፍ አገልግሎት ነው። እንግዲህ ማህበረሰብ በተለያዩ ዘርፎች ሲደገፍ ሲበረታታ ዩኒቨርሲቲው ያስቀመጠውን ግብ ያሳካል ብሎ አምኖ ሲንቀሳቀስ የነበረ ትልቅ ተቋም ነው። በትራፊክ ደህንነት የሚስተዋሉ ችግሮችን ለመቀነስ በሚደረገው ርብርብ የወጣቶች ሚና ላቅ ያለ መሆኑ ተገለጸ። በቦንጋ ከተማ በክረምት በጎ ፍቃድ አገልግሎት የትራፊክ ግንዛቤ ማስጨበጫ ስራ በወጣቶች እየተሰራ ነው። ባልደረባችን ታምራት ባዩ ከወጣቶች ጋር ቆይታ አድርጓል። ተከታትለን እንመለስ። ወልቀን ተስፋ ይባላል። ከዘርፍ ማህበራት ምክር ቤት የዘርፍ ማህበራት ምክር ቤት ስራ አስኪያጅ ነኝ። አሁን ደግሞ እዚህ በወጣቱ በጎ አድራጎት ስራ ላይ ዛሬ በመደረገው የትራፊክ አደጋን በመቀነስ ለምንሰራው ስራ ከወጣቶች ጋር እዚህ ተገኝቻለሁ። እንግዲህ በጎ ስራ ማለት እውነት ለመናገር ያለህን ነገር ከሌለህ ነገር ጋር ለሌላቸው ሰዎች ማድረግ ማለት ትልቁ ነገር እሱ ነው። ምክንያቱም ሲኖርህ የምታደርገው ነገር ትርፍ ነው የሚሆነው። በሌለህ ነገር ስታደርግና እውቀትን ተጠቅመ ጉልበትን ተጠቅመ ህዝብን ማገልገል ለመሰለ ነገር የለም። እንደምታው ደግሞ ወጣቱ ደግሞ ይሄን ነገር ለማድረግ ዝግጁና መስራትም ያለበት ወጣቱ ነው። ስለዚህ በጎ ነገር አድርገን ዛሬ አሁን እንደወጣን ብዙ በጎ አድራጎት ስራዎችን ከጀመረበት ከላምቱ ጀምሮ እስካሁን ብዙ ስራዎችን እየሰራን ነው። ችግኞችን የተከልን ነው፣ ጎዳናዎችን ያጸዳን ነው። አሁን ደግሞ ዛሬ የትራፊክ አደጋን ለመቀነስ ማህበረሰቡን የግንዛቤ ማስጨበጥ ስራ ግራውን ይዞ እንዲሄድ ዜብራ ሲያቋርጥ እንዴት ማቋረጥ እንዳለበት መኪናዎቹ አደጋ ህዝብ ላይ እንዳያደርሱ መኪናዎቹ እንዴት አድርጎ ማሽከርከር እንዳለባቸው ጭምር ግንዛቤ ለመስጠትም ጭምር ነው ወጣቱን ይዘን ወጣ ነው። ይሄ ማለት በጣም ትልቅ ነገር ነው። የሰው ህይወት ላይ አደጋ ከመድረሱ በፊት በበጎ አድራጎት ይህንን ነገር መመለስ መቻል ማለት ከዚህ በላይ ትልቅ ነገር የለም።
እና በጎ አድራጎት ማለት አሁን ከምንሰራው ስራው እንኳን ብታይ የሰው ህይወት ነው የምናድነው። ስለዚህ በጣም ደስ የሚል ማድረግ ማለት በራሱ ከስሙ ሲነሳ ስታደርግ ነው ደስተኛ የምትሆነው እና በጣም ደስ የሚል ነገር ነው። እሺ አመሰግናለሁ። ታሪኩ ገበየው እባላለሁ። የቦንጋ ከተማ አስተዳደር ወጣቶች ክንፍ ጽህፈት ቤት ኃላፊ ነኝ። ያው የዘንድሮ የበጎ አድራጎት ስራ ከወትሮ በተለየ መንገድ በስፋት እየተሰራ ይገኛል። የ14ቱንም የስራ ዘርፎችን ለመዳሰስ እየተሞከረ ይገኛል። ያው ከአምናዎቹ ወይ ደግሞ ከዚህ በፊት ከነበሩት ለየት የሚያደርገው ምንድነው ቢባል አንደኛው ወጣቶች በነቂስ የተሳተፉበት ወጣቶችን ከዚህ ቀደም ከነበረው በላይ በስፋት እያሳተፍን እየሰራን የምንገኝበት በተጨማሪ ደግሞ ትላንትና የነበሩ ጉድለቶችን ከነበሩ ከ14ቱ መስኮች የነበሩትን ጉድለቶች እየሞላን እየጨመርን በደንብ አድርገን ሁሉንም እየዳሰስን የመጣንበት ሁኔታ ነው ያለው። በተጨማሪም ደግሞ በከተማችን ላይ ከሰላም ሚኒስቴር ጋራ በጋራ በመሆን ወጣቶችን በመመልመል የሰላም ሚኒስቴር በጎ ፈቃደኞች ጋራ በጋራ በመሆን እኛም በማስተባበር አብረን በጋራ እየሰራን ያለንበት ሁኔታ ነው ያለው። አዎ እንግዲህ ከ14ቱ መስኮች አንዱ የመንገድ ደህንነት ወይም ደግሞ የትራፊክ አገልግሎት ነው። እነሱን ነው ዛሬ ያን ነው ለመስራት እየሞከርን ያለ ነው። ከዚህም አኳያ ያው አሁን ላይ ያሉ አክሲደንቶች የምናያቸው ናቸውና በከተማችን ላይ በቅርብ ጊዜ ውስጥ በራሱ የተከሰቱ የትራፊክ አደጋዎችን ብንመለከታቸው ቀላል የማይባሉ ናቸውና እነዛን ከመቆጣጠር አኳያ እግረኛው ምን ማድረግ መቻል አለበት፣ አሽከርካሪው ምን ማድረግ መቻል አለበት የሚሉትን የመጀመሪያው ነገር ምንድነው ዛሬን ማስታገስ ብቻ ሳይሆን ግንዛቤን ማስጨበጥ ነው። ለነገም ግንዛቤን ማስጨበጥ ነው ዋና ስራችንና ያን ለመስራት ከወጣቶቻችን ጋራ በጋራ እየሰራን ያለንበት ሁኔታ ነው ያለው። ኢንስፔክተር ተማም አህመድ ከቦንጋ ከተማ ትራፊክ ኃላፊ ነኝ። እሺ በጎ ፍቃድ ስራ ያው በመልካም ተግባርን ያው በህብረተሰቡ ውስጥ ማሳየትን የሚፈልግ ነው። ስለዚህ ያው እነዚህ ልጆች እነዚህ ወጣቶች ከኛ ጋር ለመስራት መጥተዋል። እኛም ደግሞ መልካም ነገርን እንዲሰሩ የተቻለንን ስልጠና ሰጥተን መግለጫ ሰጥተን ወደ ስራ እያሰማራናቸው ነው ያለነው። ስለዚህ በዋናነት እነዚህ በጎ ወይም መልካም ተግባራትን ማከናወን አንደኛ በህብረተሰቡ ዘንድ መልካም ነገርን መስራት ራሱ በህዝቡ ዘንድ በህዝቡ ልብ ውስጥ መልካም ነገር ነው ምረጨው ወይም ምዘራው። ስለዚህ ክፋትን ሳይሆን መልካምን ነው ከነዚህ ሰዎች የምንማረው። ስለዚህ መልካም ነገርን ደግሞ በምን አግባቡ በምን ስራ ላይ ነው የተሰማሩት የሚለው ሲጠየቅ አንደኛ በትራፊክ ስራ ላይ ነው። የትራፊክ ስራ ላይ በትራፊክ አደጋን ለመከላከል የትራፊክ ህግና ደንቦችን ለማስከበርም ሆነ ለማክበር እነዚህ ልጆች ትልቅ ሚና ይኖራቸዋል የሚል ግምት ይዘን ወደ ስራ የገባናል ነው። አመሰግናለሁ። ያው በዋናነት ሰው ያው ከምንም በላይ ከቤት ሲወጣ በሰላም ወጥቼ በሰላም ገባለሁ ብሎ ነው የሚወጣውና ያው ይሄን ሀሳቡን ደግሞ በሰላም ወጥቶ በሰላም እንዲገባ ማድረግ ያለብን እኛ አሽከርካሪዎች ወይም ትራፊክ ፖሊስ ወይም ህግ አስከባሪ እነዚህ በጎ አድራጊ ሰዎች ሚና ይኖራቸዋል። በዋናነት ግን ሰው ከቤቱ ሲወጣ በተለይ እግረኛ ከቤቱ ሲወጣ በሰላም ገባለሁ ብሎ ካሰበ አንደኛ ራሱን ማሰብ አለበት፣ ለራሱ የራሱን ደህንነት ራሱ ማሰብ አለበት። ሁለተኛ ደግሞ አሽከርካሪውም ለእግረኛ ደህንነት ማሰብ አለበት። በዚህ ልክ ሁሉም እኩል ሆነ አስተዋጽኦ ካለው የትራፊክ አደጋ መቀነስ ሁሉም እንዳሰበው ከቤቱ በሰላም ወጥቶ በሰላም ይመለሳል። በተጨማሪ ደግሞ አሽከርካሪውም ጭምር እንደተባለው ተሳፋሪዎች አሉ። ለምሳሌ አሽከርካሪውን ሲንቀሳቀስ ብቻውን መኪና አይነዳም፣ ተሳፋሪ ጭኖ ነው የሚንቀሳቀሰውና ተሳፋሪ ይዞ ሲንቀሳቀስ በዚህ መኪና ውስጥ ያሉ የተለያየ ኃላፊነት ያለባቸው የቤተሰብ ኃላፊነት፣ የሀገር ኃላፊነት በራሳቸው ላይም ደግሞ በራሳቸው ላይም ኃላፊነት ያለባቸው ሰዎች ሁሉ ይዞ ይንቀሳቀሳሉ። ስለዚህ እነዚህ ሰዎች ይዞ ሲንቀሳቀሱ ሾፌሩ ራሱ ኃላፊነት መውሰድ አለበት። የሚያሽከረክረው መኪና ደህንነቱ የተጠበቀ መሆን አለበት። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅምና የሕዝብ ሰላምን የስራዎቻቸው ማዕከል ሊያደርጉ እንደሚገባ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት ያለነ ገለጹ። የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያ ሬጉላቶሪ ስርዓትን ማጠናከር የሚያስችለውን የመግባቢያ ስምምነት ከተለያዩ ተቋማት ጋር ተፈራርሟል። የዘገበው የኢትዮጵያ ዜና አገልግሎት ነው። አብይ ብርሃኑ ተጨማሪ ዘገባ አለው። ስምምነቱን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ከተቋማቱ የስራ ኃላፊዎች ጋር ተፈራርሟል። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለነ በዚህ ወቅት እንዳሉት መገናኛ ብዙሃን ለሀገርና ለትውልድ ግንባታ የማይተካ ሚና አላቸው ብለዋል። ዘመኑ ሀሰተኛ መረጃ በስፋት የሚስተዋልበት፣ ጋዜጠኝነትና አክቲቪዝም የተደበላለቁበት መሆኑን ጠቁመዋል። ሀገርና ትውልድን የሚገነባው ትልቁ መሳሪያ ለግጭት እየዋለ እንደሚገኝ አንስተው ይህም የዲጂታል ሚዲያ ቁጥጥር አቅምን የሚፈትን መሆኑን ገልጸዋል።
የዲጂታል ሚዲያ አሉታዊ ተጽዕኖ መቆጣጠር የሚያስችል ፖሊሲ እንደሚያስፈልግም ነው የተናገሩት። ብሔራዊ ጥቅምና የህዝብ ሰላምና ደህንነት የመገናኛ ብዙኃን የስራዎቻቸው ማጠንጠኛ መሆን እንዳለባቸው ጠቅሞ ለዚህ ስርዓት መፍጠርና ተሞክሮዎችን መውሰድ እንደሚገባ አስገንዝበዋል። የመረጃ ነጻነት አዋጅ ከዚህ ቀደም ከነበረው በተሻለ ሁኔታ መዘጋጀቱን የገለጹት አቶ እውነቱ አለነ ተቋማት መረጃዎችን ለመገናኛ ብዙኃን ክፍት የማድረግ ግዴታ እንዳለባቸውም ጠቁሟል። ለሀገር ሰላምና እድገት የተቀናጀ ጥረት ማድረግ እንደሚገባ አንስተው መገናኛ ብዙኃን ይህንን እድል በአግባቡ መጠቀም ይገባቸዋል ብለዋል። በሀገራዊ የምክክር ጉባኤ ከተመካካሪዎች እየተነሱ የሚገኙ ሀሳቦች የኢትዮጵያውያንን አንድነት የሚያጠናክሩ መሆናቸውን ተመካካሪዎቹ ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። የዘገበው የኢትዮጵያ ዜና አገልግሎት ነው። አብይ ብርሃኑ ተጨማሪ መረጃ አለው። ተመካካሪ አበራ ኔቦ በሀገራዊ ምክክር ጉባኤው ሀገርን ወደፊት የሚያሸጋግሩና የጋራ ሀገርን መገንባት የሚያስችሉ ሀሳቦች ከተመካካሪዎች እየተነሱ መሆናቸውን ገልጸዋል። በሀገራዊ ምክክር ሂደት የተከናወኑ የሀሳብ ማሰባሰብ ስራዎች ተጠቃለው ወደ ተግባር ሲቀየሩ ለሀገርና ለሕዝብ የተሻለ እድልና ውጤት የሚያስገኝ ነውም ብለዋል። በአሁኑ ወቅት እየተካሄደ ያለው ምክክር ለሀገራችን ዘላቂ ጥቅም የሚያስገኝና ለመጪው ትውልድ መልካም አርአያ የሚሆን ታሪካዊ ጉባኤ መሆኑንም ገልጸዋል። ይህም ለኢትዮጵያ ቀጣይነት ላለው ዘላቂ እድገት ምቹ እድል ይዞ እንደሚመጣ ታላቅ ተስፋ እንዳለው ተናግረዋል። ተመካካሪ ወይዘሮ ኦዲንግሎ አካታችና አሳታፊ የሆነው ሀገራዊ ምክክር ጉባኤ እጅግ አስፈላጊ በሆነ ወቅት መከናወኑን ሂደቱም የተሳካና የኢትዮጵያን የወደፊት ጉዞ የሚያስቀጥል መልካም አጋጣሚዎችን መፍጠሩን ተናግረዋል። ሀገራዊ ምክክር ጉባኤው ኢትዮጵያንን በተወካዮቻቸው በምላት ያሳተፈ መሆኑን ኢትዮጵያን አጠንክሮ የማስቀጠል የሚያስችሉ ጠቃሚ ሀሳቦች በነጻነት እንዲነሱ ምቹ እድል የፈጠረ መሆኑን ገልጸዋል። የምክክር ሂደቱ ብዝሃነትን ያንጸባረቀና ሀገራዊ አንድነትን ያጠናከረ አዎንታዊ ምክክር ጉባኤ እንደሆነም ነው ያነሱት። ሌላኛው ተመካካሪ ታደሰ ዳኘ በበኩላቸው ለሀገር አንድነት ምክክር ወሳኝ መሆኑን ጠቅመው እየተካሄደ ያለው ሀገራዊ ምክክር ጉባኤ በጥሩ ሁኔታ እየተከናወነ እንደሚገኝና መልካም ውጤት ይዞ ይመጣል የሚል ተስፋ እንዳላቸው ገልጸዋል። ሁሉንም የህብረተሰብ ክፍሎች የወከሉ ተመካካሪዎች በነጻነትና አሳታፊ በሆነ መልኩ እየተመካከሩ በመሆኑ ሀገራዊ ምክክሩ ውጤታማ ነውም ብለዋል። የተከበራችሁ ተመልካቾቻችን ከከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ለሰዓቱ ያሰናዳናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ስንሻውን ደግሞ አብሬያችሁ ቆይታ አድርጋለሁ። ቀሪ የጣቢያችን ዝግጅቶች የሚቀጥሉ ይሆናል። በእኔ በኩል ሰላም።